ትላንት ምሽት የደቡብ አፍሪካ ብሔራዊ ቡድን ለካናዳ ተሸንፎ ከዓለም ዋንጫ መድረክ በይፋ ተሰናብቷል። የተጫዋቾች እንባ በሜዳው ላይ ሲፈስ፣ የደጋፊዎች ልብ ሲሰበር ተመልክተናል። የሚገርመው ነገር እዚህ ላይ ነው። የደቡብ አፍሪካ መሰናበትን ተከትሎ መላው አፍሪካ አህጉር በደስታ ልታቅልጦታል። ማህበራዊ ሚዲያው በደስታ መግለጫዎች ተሞልቷል። አፍሪካውያን የራሳቸው አህጉር ተወካይ ውድቀት ለምን እንዲህ በደስታ አከበሩት? ይህ ጥላቻ ነው ወይስ ሌላ? ከኳስ ሜዳው በስተጀርባ ምን እየተካሄደ ነው? ጨዋታው በከፍተኛ ፉክክር የተሞላ ነበር። ደቡብ አፍሪካውያን እስከ መጨረሻው ደቂቃ ቢታገሉም በካናዳውያን የተቀናጀ ማጥቃትና ቁርጠኝነት ሊበለጡ ችለዋል። ይህ ሽንፈት የደቡብ አፍሪካ የዓለም ዋንጫ ጉዞ እዚህ ላይ እንዲያበቃ አድርጓል። በስፖርቱ ዓለም የአንድ አገር መውደቅ የሌላው መነሻ መሆኑ የተለመደ ቢሆንም የዘንድሮ ግን ከኳስ ጨዋታ ያለፈ ትልቅ ቁርሾ እንዳለው ያሳየ ነው። የአፍሪካውያን ደስታ ከእግር ኳስ ጨዋታ የመነጨ አይደለም፣ በደቡብ አፍሪካ መሬት ላይ ከሚፈጸመው አሳዛኝ እውነት የመነጨ እንጂ። በአሁኑ ሰዓት በደቡብ አፍሪካ የሚገኙ ማርች ኤንድ ማርች የተሰኙና ሌሎች መጤ የጠል ቡድኖች የሌሎች አፍሪካ ሀገር ዜጎች እስከ ሰኔ 23 ወይም ጁን 30 ድረስ ሀገሪቱን ለቀው እንዲወጡ ያስቀመጡት ቀነ ገደብ ሊጠናቀቅ ጥቂት ሰዓታት ብቻ ቀርተውታል። ይህን ተከትሎ በሀገሪቱ ላይ ከፍተኛ ስጋት ነግሷል። መቀመጫውን ፕሪቶሪያ ያደረገው የጸጥታው ተቋም አይኤስኤስ እንዳስታወቀው እነዚህ ቡድኖች በተለያዩ ከተሞች ታላላቅ ሰልፎችን ለማድረግ የተዘጋጁ ሲሆን ሰልፈኞቹ የጦር መሳሪያዎቹን ሊታጠቁ ስለሚችሉ እንደ አውሮፓውያን አቆጣጠር በ2008 የተከሰተ አይነት መጠነ ሰፊና ዘግናኝ ጥቃት ሊደገም ይችላል የሚል ከፍተኛ ስጋት አለው። እስካሁን ባለው አመጽ ብቻ ቢያንስ የሶስት የንጹሃን ሕይወት አልፏል። የጸጥታ ጥናት ተቋሙ አይኤስኤስ በጥብቅ እንዳሳሰበው በደቡብ አፍሪካ የጸጥታ አስከባሪዎች ውስጥም ጭምር እነዚህን መጤ ጠሎችን የሚደግፍ አካል ሊኖር ስለሚችል ነገሩ የባሰ አደገኛ ያድርገዋል። የዶቼ ቬለ ሬዲዮ ጣቢያ እንደዘገበው ከ2.4 ሚሊዮን እስከ 3 ሚሊዮን የሚጠጉ የውጭ ሀገር ዜጎች አሉ። አብዛኞቹ ደግሞ አፍሪካውያን ናቸው። በከፍተኛ ስጋት ውስጥም ይገኛሉ። ታዲያ የገዛ ወንድሞቻቸውን ውጡልን እያሉ በሚያሳድዱ ንብረት በሚያወድሙና ሕይወት በሚያጠፉ ቡድኖች ድርጊት ልባቸው የቆሰለ አፍሪካውያን ትላንት ምሽት በስፖርቱ መድረክ ደቡብ አፍሪካ ስትሰናበት የደስታ መግለጫቸውን የሰጡት በምክንያት ነው። እኛን በሀገራችሁ ካልፈለጋችሁን እኛም በዓለም መድረክ ላይ የእናንተን ስኬት አንፈልግም የሚል አጸፋዊ ስሜት ነጸብራቅ ነው። እግር ኳስ ሰዎችን ሊያገናኝ፣ ፍቅርን ሊሰብክ የተፈጠረ ውብ ጨዋታ ነው። ነገር ግን ከሜዳ ውጭ ያለው የፖለቲካና የዘረኝነት መርዝ ስፖርቱን እንዲህ ሲበክለው ማየት ያሳዝናል። ደቡብ አፍሪካ ከዓለም ዋንጫ ብትሰናበትም በአህጉሪቱ ላይ የተጋረጠው ትልቁ ፈተና ግን አሁንም በደቡብ አፍሪካ ያለው ወንድማማቾች ደህንነት ላይ ስጋት ፈጥሯል። ሰላም ለአፍሪካውያን። ውድ አድማጮች፣ እናንተ በትላንቱ የደቡብ አፍሪካ ሽንፈትና ከጀርባው ስላለው ወቅታዊ ውጥረት ምን ታስባላችሁ? አስተያየታችሁን ኮሜንት ላይ አስፍሩልን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱት።